ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በደቡብ ወሎ ሀገረ ስብከት በገዳማውያን እናቶች ላይ በተፈጸመ የድሮን ጥቃት በአጠቃላይ 14 መነኮሳያት መመታታቸው ተገለጸ። በደቡብ ወሎ ሀገረ ስብከት በመካነ ሰላም ወረዳ በሚገኘው ጊዮን አባይ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ በተፈጸመ የድሮን ጥቃት የመነኮሳያት ሕይወት ማለፉ ተገልጿል። ጥቃቱ የተፈጸመው ሐምሌ 15 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ተኩል ሰዓት ገደማ ሲሆን መነኮሳቱ ለክረምት ቀለብ የሚሆናቸውን እህል በገዳም ውስጥ በማዘጋጀት ላይ ያሉ በተፈጸመ በዚህ ጥቃት 14 እናቶች መመታታቸው ተረጋግጧል። ይህን ዜና እስካጠናከርንበት ጊዜ ድረስ ከመነኮሳያቱ መካከል እማሆይ ሐናና እማሆይ ወለተ ማርያም ወዲያውኑ ሕይወታቸው ማለፉ ታውቋል። ጉዳቱ ከደረሰባቸው ውስጥ 11 መነኮሳያት ወደ ጤና ተቋማት ተልከው ሕክምናቸውን በመከታተል ላይ ይገኛሉ። በጥቃቱ ሳቢያ የገዳማውያኑ የቀለብ እህል ማከማቻ ሙሉ በሙሉ የፈረሰና የተከማቸው እህልም ከጥቅም ውጭ የሆነ ሲሆን በአሁኑ ወቅት በገዳሙ የሚኖሩ ገዳማውያን በከፍተኛ ስጋት ውስጥ እንደሚገኙ ከስፍራ ያገኘነው መረጃ ያመላክታል። በማኅበረ ቅዱሳን የአሜሪካ ማዕከል 8ኛ የግቢ ጉባኤያት ጉባኤ በሲያትል ከተማ አካሄደ። በጉባኤው በከፍተኛ ትምህርት ዝግጅትና በስራ ዕድሎች እንዲሁም በተለያዩ የትምህርትና የሙያ ዘርፎች ልምድ ባላቸው ባለሙያዎች ገለጻና ምክክር ተደርጓል። በተጨማሪም በኦርቶዶክሳዊ እጮኝነትና ትዳር ዙሪያ ውይይት፣ ጥያቄና መልስ እንዲሁም የምንኩስና ሕይወት ተሞክሮ ተካሂዷል። እንዲሁም ደግሞ የግቢ ጉባኤ አገልግሎት የ2026 ዋና ዋና ክንውኖችና በቀጣይ ዓመት የሚሰጡ አገልግሎቶችን በተመለከተ ለተሳታፊዎች ቀርቧል። በመጨረሻም ብፁዕ አቡነ ማርቆስ በዋሽንግተንና አካባቢ ሀገረ ስብከት ሊቀ ጳጳስ የሁለተኛ ደረጃና የከፍተኛ ትምህርታቸውን ላጠናቀቁ ተማሪዎች ሽልማት አበርክተዋል። መረጃውን የአሜሪካ ማዕከል ሚዲያ ክፍል ልኮልናል። በአቡዳቢ ምዕመናን በእምነታቸው እንዲጸኑና መንፈሳዊ ሕይወት እንዲያጠናክሩ ያለመ መርሃ ግብር ተከናወነ። በሊባኖስ የተባበሩት አረብ ኤሚሬቶችና የመካከለኛው ምስራቅ ሀገረ ስብከት ስር በሚገኘው በአቡዳቢ ምስካየ ኅዙናን መድኃኔዓለም ወአቡነ ተክለ ሃይማኖት ገዳም እግዚአብሔርን ማወቅ በሚል መሪ ቃል መንፈሳዊ መርሃ ግብር መከናወኑ ተነግሯል። ምዕመናን በእምነታቸው እንዲጸኑ እግዚአብሔርን በእውነት እንዲያውቁና የቤተ ክርስቲያንን መንፈሳዊ ሕይወት ማጠናከር እንደሚገባቸው በመርሃ ግብሩ ላይ ተነስቷል። ብፁዕ አቡነ ዲሜጥሮስ የሀገረ ስብከቱ ሊቀ ጳጳስ የክርስቲያን ሕይወት መሠረቱ እግዚአብሔርን ማወቅ በመሆኑ ምዕመናን በጸሎት በቅዱሳት ሚስጥራትና በአንድነት እንዲጸኑ አሳስበዋል። በተጨማሪም እግዚአብሔርን ማወቅ ወደ ዘላለም ሕይወት መንገድ እንደሚመራ የተገለጸ ሲሆን ምዕመናንን ከሐሰተኛ ትምህርቶች መጠበቅ ይገባል ተብሏል። መረጃው የመካከለኛው ምስራቅ ሀገረ ስብከት ሚዲያ ነው። ብፁዕ አቡነ መልከ ጼዴቅ ዘመኑን ባልዋጀና ባልተደራጀ አሰራር ተገልጋዩ ማርካት አይቻልም ሲሉ ተናገሩ። ብፁዕነታቸው ይህንን ያሉት የቤተ ክርስቲያንን አሰራር ለማዘመን የሚያስችለውን የመንበረ ጵጵስና ወረዳ ቤተ ክህነት አዲስ የቢሮ አደረጃጀት ለአገልግሎት ክፍት ማድረጋቸውን ተከትሎ ነው። ባደረጉት ንግግር ዘመኑን ያልዋጀ አሰራር የአማኙን ክብር አይመጥንም በማለት አገልግሎቱን ማዘመን የጥንካሬና የእድገት ማሳያ መሆኑን ጠቁመዋል። አክለውም ዘመኑን ያልዋጀና ያልተደራጀ አሰራር ተገልጋይ ማርካት እንደማይቻል በመጠቆም አሁን የተጀመሩ የማደራጀት እንቅስቃሴዎች የለውጥ ብስራት ናቸው ብለዋል። መረጃው ሳሌም የአገረ ስብከቱ ሚዲያ ነው። በኢሉ አባቦር ሀገረ ስብከት ለመጀመሪያ ጊዜ የ4ኛ ክፍል ማጠቃለያ ፈተና ለተማሪዎች ተሰጠ። በቅድስት ቤተ ክርስቲያን ስርዓት የሚኖርና ሃይማኖቱን ጠንቅቆ የሚያውቅ ትውልድ ለማፍራት ከ1ኛ እስከ 12ኛ ክፍል የሰንበት ትምህርት ቤቶች ስርዓተ ትምህርት ተግባራዊ መሆኑ ይታወቃል። በዚህም በኢሉ አባቦር ሀገረ ስብከት ለመጀመሪያ ጊዜ በሰንበት ትምህርት ቤት ስርዓተ ትምህርት ለተማሩ ተማሪዎች የ4ኛ ክፍል የማጠቃለያ ፈተና መፈተን ችለዋል። ፈተናው በመቱ ደብረ ሰላም ቅዱስ ሚካኤልና በማደረ ሰባት ቅድስት ልደታ ለማርያም አብያተ ክርስቲያናት የሚገኙ 72 የሰንበት ትምህርት ቤት ተማሪዎች መፈተናቸው ተመላክቷል። አዲሱ የሰንበት ትምህርት ቤቶች ስርዓተ ትምህርት በአገረ ስብከቱ ከ2017 ዓ.ም ጀምሮ ተግባራዊ መደረግ መጀመሩ ተገልጿል። መረጃው የኢሉ አባቦር አገረ ስብከት ሚዲያ ነው። በአሜሪካ ማዕከል የኤስድሮስ ሴሚናሪ አዲስ ድረ-ገጽና የተማሪዎች አስተዳደር ስርዓት አስመረቀ። በማኅበረ ቅዱሳን አሜሪካ ማዕከል ስር የሚገኘው የኤስድሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ስነ መለኮት ሴሚናሪ ላለፉት 7 ዓመታት በአሜሪካ፣ በካናዳ፣ በካሪቢያንና በሌሎች ሀገራት ያሉ ምዕመናን በማስተማር አገልጋዮችን ሲያፈራ ቆይቷል። የአሜሪካ ማዕከል በመረጃው ሴሚናሪው የትምህርቱን ደረጃ ለማሳደግና የመረጃ አያያዝን ለማዘመን ድረ-ገጽና የተማሪዎች አያያዝ ስርዓት ተተግብሯል ብሏል። አስተዳደር ስርዓቱ የተማሪዎቹን የኮርስ ምዝገባ፣ ክትትል፣ የትምህርት ውጤት፣ የተማሪ መዝገቦችና የአካዳሚክ ግንኙነት ደህንነቱ ተጠብቆ ለማስተዳደር ያስችላል ተብሏል። በተጨማሪም ድረገጹ ስለ ሴሚናሪው መረጃዎች፣ የትምህርት መርሃ ግብሮችና ሌሎች ግብዓቶች ተደራሽ እንዲሆኑ እንደሚያደርግ ማዕከሉ አሳውቋል። የምርቃት መርሃ ግብሩ በዙም አማካኝነት ተማሪዎች፣ የቦርድ አባላት፣ መምህራንና የሴሚናሪው አስተዳደር ተሳትፈዋል። መረጃውን የአሜሪካ ማዕከል ሚዲያ ክፍል ልኮልናል።
በማኅበረ ቅዱሳን የሻሸመኔ ማዕከል ሁለተኛ ዙር የደረጃ 1 ተተኪ መምህራን ስልጠና መጀመሩን ገለጸ። በሻሸመኔ ማዕከል በስብከተ ወንጌል ዜማና ስነ ጥበብ ክፍል አዘጋጅነት ሁለተኛ ዙር የደረጃ 1 ተተኪ መምህራን ስልጠና በቅዱስ ዑራኤል ቤተክርስቲያን መጀመሩ ተገልጿል። ስልጠናው ለቅዱስ ቤተክርስቲያን እንዲሁም ለሀገር ጠቃሚ የሰንበት ትምህርት ቤት መምህራንንና ሰባኪያን ወንጌልን ለማፍራት ያለመ እንደሆነ ተጠቁሟል። ለተሳታፊዎች የጥበተ እግር መርሃ ግብር የተከናወነላቸው ሲሆን ስልጠናው ለተከታታይ 15 ቀናት የሚቆይ ይሆናል። በተጀመረው ስልጠና ሰልጣኞች በመሰረታዊ ስብከት ዘዴዎችና ተያያዥ ትምህርቶች ላይ እንደሚሰለጥኑ ተነግሯል። መረጃው የሻሸመኔ ማዕከል ሕዝብ ግንኙነትና ሚዲያ ክፍል ነው። በሐዋሳ ለጎዳና ተዳዳሪዎች ለሱስ ተጠቂዎችና ለሌሎችም የማዕድ ማጋራት መርሃ ግብር ተከናወነ። በማኅበረ ቅዱሳን የሐዋሳ ማዕከል የስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል ለጎዳና ተዳዳሪዎች ለሱስ ተጠቂዎችና ለሜሪጆ የሐዋሳ አረጋውያን ማዕከል የማዕድ ማጋራት መርሃ ግብር አካሂጃለሁ ብሏል። የሜሪጆ የሐዋሳ አረጋውያን ማዕከል ኃላፊዎች በበኩላቸው ሐዋሳ ማዕከል ላከናወነው ተግባር ምስጋናቸውን አቅርበዋል። መረጃው የሐዋሳ ማዕከል ሚዲያ አገልግሎት ዋና ክፍል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።